ኢሰመኮ የተዛባ ሪፖርት ያወጣ ነበር ሲሉ ጠቅላይ ሚኒስትሩ ወቀሱ። በኮሎምቢያ ፕሬዝዳንታዊ እጩ በምረጡኝ ዘመቻ ላይ ሳሉ ጭንቅላታቸውን በጥይት ተመቱ። በሶማሌ ክልል የመገንጠል ስሜት ቀርቷል ማለት ይቻላል። ፕሬዝዳንት ሙስጠፌ መሐመድ ትራምፕ በሎስ አንጀለስ የተቀሰቀሰውን ግጭት ተከትሎ ወታደሮች አሰማሩ። የኬንያ ፖሊስ በማህበራዊ ሚዲያ ልጥፍ ምክንያት ያሰረው ግለሰብ ሕይወቱ አለፈ። እርዳታ ጭና ወደ ጋዛ እያቀናች የነበረችው የተሟጋቾች መርከብ በእስራኤል ተያዘች። ዝርዝር መረጃዎችን በዩቲዩብ ቻናላችን ይመልከቱ። ኢሰመኮ የተዛባ ሪፖርት ያወጣ ነበር ሲሉ ጠቅላይ ሚኒስትሩ ወቀሱ። ጠቅላይ ሚኒስትሩ ከኢትዮጵያ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ላይ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታ ኢሰመኮ ባለፉት 3 እና 4 ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲሉ ተደምጠዋል። በ4 ተከታታይ ክፍሎች በመንግስትና ለገዢው ፓርቲ ቅርብ በሆኑ የቴሌቪዥን ጣቢያዎች በተመሳሳይ ሰዓት ሲተላለፍ በቆየው የጠቅላይ ሚኒስትሩ ቃለ ምልልስ የመጨረሻ ክፍል ላይ የኮሚሽኑን የተዛባ ያሉትን ሪፖርት መንግስታቸው በዝምታ ያለፈው ለተቋም ግንባታ ሲል መሆኑን ተናግረዋል። መንግስት ለሰብአዊ መብት ከፍተኛ ኮሚትመንት ቁርጠኝነት አለው ያሉት ጠቅላይ ሚኒስትሩ ኮሚሽኑ እዚሁ አካባቢ ተቀምጦ አዲስ አበባ ሲያወጣ የነበረው ሪፖርት እያደመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ እመርታ ነው ብለዋል። ጠቅላይ ሚኒስትሩ መንግስታቸው ለነጻ ተቋማት የከፈለውን ዋጋ ሲናገሩ እንኳን ውሸት እንኳን ቅጥፈት እንኳን ያልተስተካከለ ዳታ የተስተካከለስ ቢሆን መንግስት ሳያውቀው መንግስትን መክሰስ እኮ ከዚህ በፊት አይቻልም ሲሉ ተናግረዋል። ነገር ግን ጠቅላይ ሚኒስትሩ የኢትዮጵያ ሰብአዊ መብቶች ኮሚሽን በየትኞቹ ጉዳዮች የተሳሳተ መረጃ ተጠቅሞ ሪፖርት እንዳወጣ ግን ያሉት የለም። ጠቅላይ ሚኒስትሩ አክለውም እኛ ነጻ ሆነው ይስሩ ስንል የጠለፏቸው ቢሆንም ማለት ነው ሲሉ በተቋም ውስጥ ሌሎች እጃቸውን አስገብተው እንደነበርም በደፈናው ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኢትዮጵያ መንግስት የተቋቋመ የሰብአዊ መብት ድርጅት ሲሆን ጠቅላይ ሚኒስትር ቸቢ ወደ ስልጣን መምጣታቸውን ተከትሎ በነጻነት እንዲሰራ መልሶ መዋቅሩ ይታወሳል። የኢትዮጵያ የሰብአዊ መብቶች ኮሚሽን ቀደም ሲል ከነበረው አሰራሩ በተለየ መልኩ የዜጎች መብት እንዲከበር በተደጋጋሚ ከመጠየቁ ባሻገር ለሰብአዊ መብት ጥሰቶች መንግስትንና ተቋማቱን ተጠያቂ የሚያደርጉ ዝርዝር ሪፖርቶችን ሲያወጣ ቆይቷል። በሰሜን ኢትዮጵያ ለ2 ዓመታት በተካሄደው የእርስ በርስ ጦርነት ወቅት የተፈጸሙ ከባድ የሰብአዊ መብት ጥሰቶችን በተመለከተም ኮሚሽኑ ከተባበሩት መንግስታት የሰብአዊ መብቶች ተቋም ጋር በመሆን ምርመራ አድርጎ ሰፊ ሪፖርት ማውጣቱ ይታወቃል። ኢሰመኮ ምንም እንኳን መንግስታዊ ተቋም ቢሆንም ብዙ ጊዜ የሚያወጣቸው ሪፖርቶች በመንግስት መገናኛ ብዙሃን የማይዘገቡ ሲሆን አንዳንድ ጊዜም ከፌዴራል መንግስትና ከክልል ባለስልጣናት በሪፖርቶቹ ላይ ጠንከር ያለ ትችት ሲቀርብበት ቆይቷል። ኮሚሽኑ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ የመብት ጥሰቶች፣ በሰብአዊነት ላይ የተፈጸሙ ወንጀሎች እና የጦርነት ወንጀሎችን በተመለከተ ሪፖርቶች ሲያወጣ ነበር። ከዚያም በኋላ በአማራ እና በኦሮሚያ ክልሎች ከሚካሄዱ የትጥቅ ግጭቶች ጋር በተያያዘ በመንግስት ኃይሎች እና በታጣቂዎች የሚፈጸሙ ጥቃቶች እና የመብት ጥሰቶችን በተመለከተ የመንግስት አካላትን ያላስደሰቱ ሪፖርቶችን ሲያወጣ ቆይቷል። በተጨማሪም የጸጥታ ኃይሎች እና ሌሎች የመንግስት መዋቅሮች በሰላማዊ ዜጎች ላይ ይፈጽሟቸዋል የተባሉ የመብት ጥሰቶችን የሚመለከቱ ዝርዝር ሪፖርቶችን ከማውጣት ባሻገር ህጋዊ እና የማስተካከያ እርምጃዎች እንዲወሰዱ ሲጠይቅ ይታወቃል። በተለያዩ ጊዜያት በአገሪቱ ውስጥ የተፈጸሙ የመብት ጥሰቶችን በሚመለከት ከኢሰመኮ ባሻገር ዓለም አቀፍ የሰብአዊ መብት ተቋማትም ተመሳሳይ ሪፖርቶችን ማውጣታቸው ይታወቃል። ጠቅላይ ሚኒስትሩ ባለፉት ጥቂት ዓመታት የተዛባ ሪፖርት ሲያወጣ ነበር ያሉትን የኢትዮጵያ ሰብአዊ መብቶች ኮሚሽንን በኮሚሽነርነት ሲመሩ የቆዩት በራሳቸው የተሾሙት ታዋቂው የመብቶች ባለሙያ ዳንኤል በቀለ ነበሩ። በዓለም አቀፉ የሰብአዊ መብቶች ተቆርቋሪው ድርጅት ሂዩማን ራይትስ ዋች የአፍሪካ ክፍል ዋና ዳይሬክተር ሆነው ሲሰሩ የነበረ ሲሆን ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ነበር የኢሰመኮ ኮሚሽነር ሆነው የተሾሙት። ዳንኤል ለ5 ዓመታት የቆዩበትን የኮሚሽነርነት የኃላፊነት ጊዜያቸውን ባለፈው ዓመት ማብቂያ ላይ አጠናቀው ሲሰናበቱ የቀድሞው የመንግስት ከፍተኛ ባለስልጣንና የህግ ባለሙያው አቶ ብርሃኑ አዴሎ በዚህ ዓመት የኮሚሽነርነቱን ቦታ መረከባቸው ይታወቃል። ትራምፕ በሎስ አንጀለስ የተቀሰቀሰውን ግጭት ተከትሎ ወታደሮች አሰማሩ። የአሜሪካው ፕሬዝደንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር 2000 ወታደሮችን አሰማሩ። ትራምፕ ስደተኞችን ከአሜሪካ እንዲያባሩ በዋናነት የሚደግፉት ቶም ሆርማን ቅዳሜ ዕለት ለፎክስ ኒውስ ሎስ አንጀለስን ደህንነቷ የተጠበቀች እናደርጋታለን ብለዋል። ቅዳሜ ዕለት በሎስ አንጀለስ ከፍተኛ የደቡብ አሜሪካ ዜጎች በሚኖሩባቸው አካባቢዎች ለሁለተኛ ጊዜ ከፍተኛ ተቃውሞ ተቀስቅሷል። ተቃውሞ ሰልፈኞቹ ከፌዴራል የስደተኞች እና የጉምሩክ ፖሊሶች ጋር ተጋጭተዋል። በፓራማውንት ዲስትሪክት ተቃውሞ ሰልፈኞቹን ለመበተን አስለቃሽ ጋዝ እና ዱላ ጥቅም ላይ ውሏል። በዚህ ሳምንት ብቻ ሰነድ አልባ ስደተኞችን ከግዛቲቱ ለማስወጣት በተወሰደ እርምጃ 118 ሰዎች በቁጥጥር ስር ውለዋል። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሶም የፖሊስን እርምጃ ጨካኝ ሲሉ አውግዘውታል። ኒውሶም ቅዳሜ ዕለት ትራምፕን በስልክ ለ40 ደቂቃ ያህል ማነጋገራቸውን የገዢው ቃል አቀባይ በአሜሪካ የቢቢሲ ሚዲያ አጋር ለሆነው ለሲቢኤስ ኒውስ ተናግረዋል። ሁለቱ ባለስልጣናት በምን ጉዳይ ላይ እንደተወያዩ ይፋ አልሆነም። በአሁኑ ወቅት ፓራማውንት በጣም የተረጋጋ ቢሆንም ነገር ግን በተቃዋሚዎች እና በሕግ አስከባሪዎች መካከል ግጭቶች ቀጥለዋል። የሎስ አንጀለስ ካውንቲ ፖሊስ አባላት ተቃዋሚዎችን ለማባረር በየጥቂት ደቂቃዎቹ አስለቃሽ ጭስ ሲተኩሱ ነበር። በአካባቢው የሚኖሩ እና ተቃዋሚዎች በአካባቢው የንግድ ሱቆች ውስጥ ለመውጣት በመፍራት ዘግተው የተቀመጡ ስደተኞች እንዳሉ ይናገራሉ። የፓራማውንት ነዋሪ ከ80 በመቶ በላይ የሂስፓኒክ ተወላጆች ናቸው።
ዋይት ሃውስ ባወጣው ጋዜጣዊ መግለጫ ሰሞኑን አመፀኛ ቡድኖች በሎስ አንጀለስ ካሊፎርኒያ ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል የተንቀሳቀሱ የፌዴራል የጸጥታ ሰራተኞች እና የፌዴራል ሕግ አስከባሪዎች ላይ ጥቃት ሰንዝረዋል። ይህ እርምጃ ሕገወጥ ወንጀለኞችን ወደ ዩናይትድ ስቴትስ የሚያደርጉትን ወረራ ለማስቆም እና ለመቀልበስ ወሳኝ ነው። በዚህ ብጥብጥ ወቅት የካሊፎርኒያ ደካማ የዲሞክራት መሪዎች ዜጎቻቸውን የመጠበቅ ኃላፊነታቸውን ሙሉ በሙሉ ትተዋል። ለዚህም ነው ፕሬዝዳንት ትራምፕ እየተባባሰ የመጣውን ሕገወጥነት ለመቆጣጠር 2000 የጸጥታ ኃይሎችን ለማሰማራት ትዕዛዝ የፈረሙት። ሆመን በሎስ አንጀለስ የጸጥታ ኃይሎች የሚሰሩትን ለመከታተል በአካል ተገኝተው ሲናገሩ፣ አሁን ይህንን በምናገርበት ወቅት ተጨማሪ ኃይል እየመጣ ነው። ዛሬ ማታ የጸጥታ ኃይሎች ይመጣሉ። ስራችንን መስራታችንን እንቀጥላለን። በግል ንብረት ላይ ለሚደርስ ማንኛውንም ጥቃት ወይም ጥፋት ምንም ትዕግስት የለንም ሲሉ አስጠንቅቀዋል። የኤፍቢአይ ምክትል ዳይሬክተር ዳን ቦንጊኖ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዲሁ ተቃዋሚዎችን እናንተ ትርምስ ትፈጥራላችሁ፣ እኛ ደግሞ ለእጃችሁን ካቴና እናመጣለን፣ ሕግ እና ሥርዓት ይሰፍናል ሲሉ አስጠንቅቀዋል። ዘመቻውን ያደናቀፉ በርካታ ግለሰቦች መታሰራቸውንም ገልጸዋል። የመከላከያ ሚኒስቴሩ ፔት ሄግስ በኤክስ ገጻቸው ላይ መስሪያ ቤታቸው በሎስ አንጀለስ የሚገኘውን የፌዴራል ሕግ አስከባሪ አካላትን ለመደገፍ የብሔራዊ ጥበቃን በፍጥነት አሰማርቷል። አክለውም እናም አለመረጋጋቱ ከቀጠለ በካምፕ ፔንድልተን የሚገኙ የባህር ኃይሎችም ይንቀሳቀሳሉ፣ በከፍተኛ ተጠንቀቅ ላይ ናቸው ብለዋል። የሎስ አንጀለስ አስተዳዳሪ ኒውሶም አርብ ዕለት በሰጡት መግለጫ በካሊፎርኒያ በዘፈቀደ የእስር ኮታ ለማሟላት የቀጠለው የፌዴራል ኃይሎች ትርምስ ግድ የለሽ መሆን ብቻ ሳይሆን ጨካኝም ነው ብለዋል። የዶናልድ ትራምፕ ቀውስ እምነትን እየሸረሸረ ቤተሰብን እያፈራረሰ እና የአሜሪካን ኢኮኖሚ የሚደግፉትን ሰራተኞችና ኢንዱስትሪዎች እያዳከመ ነው። የሎስ አንጀለስ ከንቲባ ካረን ባስ ቀደም ሲል ሰነድ አልባ ሰዎችን በቁጥጥር ስር የሚያውሉ የጸጥታ አባላት በአሜሪካ ሁለተኛ ትልቅ ከተማ ውስጥ ሽብር እየዘሩ ነው ሲል ከሰዋል። የኤፍቢአይ እና የአገር ውስጥ ደህንነት ኃላፊዎች የከንቲባው አስተያየት የፌዴራል ወኪሎችን አደጋ ላይ እየጣለ ነው ብለዋል። የካሊፎርኒያ አስተዳዳሪ የፌዴራል የጸጥታ አካላት መሰማራታቸውን የካሊፎርኒያ ብሔራዊ ዘብ ስራን በመውሰድ 2000 ወታደሮች ማሰማራት ሆን ተብሎ ጠብ አጫሪነት ነው ካሉ በኋላ ውጥረትን ያባብሳል ሲሉ ተናግረዋል። ኒውሶም በበኩላቸው የሎስ አንጀለስ ባለስልጣናት የሕግ አስከባሪ አካላት እርዳታ በጠየቁበት አፍታ ማግኘት ይችላሉ ብለዋል። ትራምፕ በትሩዝ የማህበራዊ ሚዲያቸው ላይ የሎስ አንጀለስ አስተዳዳሪን እና ባስን ስራቸውን መስራት ካልቻሉ ተቃዋሚ ሰልፈኞች እና ዘራፊዎቹን መፍትሄ መስጠት በሚኖርብን መንገድ የፌዴራል መንግስት ገብቶ ችግሩን ይፈታዋል ብለዋል። በኮሎምቢያ ፕሬዝዳንታዊ እጩ በምረጡኝ ዘመቻ ላይ ሳሉ ጭንቅላታቸውን በጥይት ተመቱ። በኮሎምቢያ ዋና ከተማ ቦጎታ የምርጫ ቅስቀሳ ላይ የነበሩት የኮሎምቢያ ፕሬዝዳንታዊ እጩ 3 ጊዜ በተተኮሰባቸው ጥይት መመታታቸው ተገለጸ። ፕሬዝዳንታዊው እጩ 2 ጊዜ ጭንቅላቱ ላይ መመታታቸው ተነግሯል። የ39 ዓመቱ ሚጌል ኡሪቤ ቱርባይ ጥቃት የደረሰባቸው ቅዳሜ ዕለት በአንድ መናፈሻ ውስጥ ለተሰበሰቡ ጥቂት ሰዎች ንግግር ሲያደርጉ ነው። ፖሊስ በቦታው የ15 ዓመት ተጠርጣሪ በቁጥጥር ስር ማዋሉን የአገር ውስጥ መገናኛ ብዙሃን ዘግበዋል። ባለቤታቸው ማሪያ ክላውዲያ ታራዙና ሕዝቡን ፕሬዝዳንታዊው እጩ ሕይወታቸው እንዲተርፍ እንዲጸልይላቸው ተማጽነዋል። ሚጌል በአሁኑ ጊዜ በሕይወት ለመቆየት ጣር ላይ ነው፣ የሚያክሙት ዶክተሮችን እግዚአብሔር እንዲያግዛቸውን ጠይቀው ብለዋል። ፓርቲያቸው የፕሬዝዳንታዊው እጩ ላይ የደረሰውን ጥቃት አውግዞ የፖለቲካ መሪን ሕይወት፣ ዲሞክራሲና በኮሎምቢያ ውስጥ ያለውን ነጻነት አደጋ ላይ ይጥላል ብሏል። በስልክ ተቀርጾ በማህበራዊ ሚዲያዎች ላይ የተጋራው ተንቀሳቃሽ ምስል ንግግር በሚያደርጉበት መካከል የተተኮሰባቸው ጥይት ጭንቅላታቸውን ሲመታ እና በዙሪያቸው የተሰባሰቡ ተደናግጠው ሲሮጡ ያሳያል። የአደጋ ጊዜ ሰራተኞች በጉልበታቸው ላይ እና 2 ጊዜ ጭንቅላታቸው ላይ በጥይት መመታታቸውን ለኤፍፒ የዜና ወኪል ተናግረዋል። የፕሬዝዳንታዊ እጩ ዕጣ ፈንታ ያሳሰባቸው ደጋፊዎቻቸው በሆስፒታሉ ዙሪያ የተሰባሰቡ ሲሆን ለተሻለ ሕክምና ወደ ሳንቴ ፌ ክሊኒክ በሄሊኮፕተር ተወስደዋል። ፕሬዝዳንት ጉስታቮ ፔትሮ ጥቃቱን በግለሰብ ላይ ብቻ ሳይሆን በዲሞክራሲ ላይ የተፈጸመ የኃይል እርምጃ ሲሉ አጥብቀው እንደሚያወግዙ ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ጥቃቱን ዲሞክራሲ ላይ የተቃጣ ቀጥተኛ አደጋ ሲሉ አውግዘዋል። ኡሪቤ በጥቅምት ወር ለሚካሄደው ፕሬዝዳንታዊ ምርጫ እጩ እንደሚሆኑ አስታውቀው ነበር። በኮሎምቢያ ፖለቲካ ውስጥ ተሳትፎ ካለው ቤተሰብ የተገኙት ኡሪብ ከአገሪቱ ሊበራል ፓርቲ ጋር ግንኙነት አላቸው። አባታቸው ነጋዴና የንግድ ኅብረቱ መሪ ናቸው። እናታቸው ጋዜጠኛ የነበሩ ሲሆን በ1919 በፓብሎ ኤስኮባር ይመራ በነበረው የሜዴሊን የአደንዛዥ ዕፅ ቡድን ታግተው ከተወሰዱ በኋላ ለማስለቀቅ በተደረገ ጥረት ወቅት ተገድለዋል።